የዛሬው ጥናታችን በኃጢአት ስሬት ጽንሰ ሐሳብ ላይ ነው የሚያተኩረው። አብዛኞቻችን ይህንን ቃል ስንሰማ ያው ወደ አእምሯችን የሚመጣው የግል መዳን የይቅርታ ጉዳይ ብቻ ነው። እውነት ነው። በጣም ግላዊ አድርገን ነው የምናስበው። ነገር ግን ዛሬ የምናያቸው ጽሑፎች ከዚህ እጅግ የሰፋ አንድ አጽናፈ ዓለማዊ አንድምታ እንዳለው ነው የሚያሳዩት። አዎ፣ የኢየሱስ ክርስቶስ መስዋዕትነት ግል ኃጢአትን ከማስተስረያ አልፎ ከመላው ፍጥረት ጋር ከነጻ ፍቃድ እንቆቅልሽ ጋር እንዴት በጥብቅ እንደተቆራረኘ ያሳያል። በእርግጥም ይሄ መስዋዕትነት ዓለም ሳይፈጠር በፊት የታቀደ የኃጢአትን ችግር ለመፍታት እንደተዘጋጀ መፍትሄ ነው የሚቃረበው። እንግዲያው እስቲ ገባ ብለን እንመርምረው። ለመነሻ ያህል ሁሉም ነገር የሚያጠነጥነው በአንድ ታሪካዊ ክስተት ላይ ነው፣ የኢየሱስ ሞት በመስቀል ላይ። ጽሑፎቹ በተለይ አንድ ድራማዊ ክስተት ላይ ትኩረት ያደርጋሉ። ኢየሱስ በሞተበት ቅጽበት በቤተ መቅደሱ ውስጥ የነበረው መጋረጃ ከላይ እስከታች መቀደዱ። ይሄ ለምን እንዲህ ትልቅ ቦታ ተሰጠው? ዝም ብሎ ድንገተኛ ክስተት አልነበረም ማለት ነው። በጭራሽ። የዚህ ፋይዳው በጣም ጥልቅና ተምሳሌታዊ ነው። ያ መጋረጃ ተራ ጨርቅ አልነበርም። ሰውን ከእግዚአብሔር መገኛ ቅድስተ ቅዱሳን ከሚባለው ክፍል የሚለይ ግዙፍ አጥር ነበር። ማንም ዝም ብሎ የማይገባበት፣ ማንም በዓመት አንድ ጊዜ ሊቀ ካህኑ ብቻ፣ እሱም በበሱ ስርዓትና ዝግጅት ገብቶ የሚወጣበት ቦታ ነበር። ስለዚህ የመጋረጃው መቀደድ ያውም በሰው እጅ ሳይሆን ከላይ እስከታች መሆኑ ያ ነጥብ ወሳኝ ነው። በጣም እንቅፋቱ በእግዚአብሔር በራሱ እንደተወገደ ነው የሚያመለክተው። ወደ እግዚአብሔር የሚወስደው መንገድ አሁን ለሁሉም ክፍት ነው የሚል ግልጽ መልእክት ነበረው። መንገዱ ተከፈተ። እሺ፣ ታዲያ ይህ መንገድ የተከፈተው በምን አይነት ስልጣን ነው? የቀድሞው የክህነት ሥርዓት በዚህ ክስተት የተሻረ ይመስላል። በትክክል ጽሑፎቹ ኢየሱስን እንደ መልከ ጼዴቅ ሥርዓት የሆነ የዘላለም ሊቀ ካህን እንደሆነን የሚገልጹት። ቆይ እንደ መልከ ጼዴቅ ሥርዓት የሚለው አገላለጽ ትንሽ እንደሚያስቸግር እገምታለሁ። እውነት ነው። ምን ማለት ነው? ከድሮዎቹ ካህናት በምን ይለያል? ጥሩ ጥያቄ ነው። በቀላሉ ለማስረዳት የድሮቹ ካህናት ከአሮን የዘር ሐረግ የመጡ መሆን ነበረባቸው። ስልጣናቸው በዘር የሚተላለፍና ጊዜያዊ ነበር። ስራቸውም ያው በየዓመቱ የእንስሳት ደም በማፍሰስ ጊዜያዊ ኃጢአት ሽፋን መስጠት ነበር። ጊዜያዊ? አዎ። የመልከ ጼዴቅ ክህነት ግን ከዚህ ይለያል። እሱ በዘፍጥረት መጽሐፍ ላይ በድንገት ብቅ የሚል የዘር ሐረግ የሌለው ንጉሥና ካህን የሆነ ምስጢራዊ ሰው ነው። ገብቶኛል። ስለዚህ የእርሱ ክህነት በዘር ሐረግ ላይ የተመሰረተ ሳይሆን ዘላለማዊና ከፍ ያለ ስርዓት ነው። በቃ ጽሑፎቹ ኢየሱስ የገባው ወደዚህኛው ወደ ዘላለማዊና ፍጹም ወደ ሆነው ስርዓት ነው ይላሉ። አንድ ጊዜ ራሱን ደም በማፍሰስ የማይደገም ፍጹም መስዋዕትነት አቅርቦ የዘላለምን ቤዛነት አግኝቷል ይላሉ። ገብቶኛል። ስለዚህ የአንድ ጊዜው የኢየሱስ መስዋዕትነት በየዓመቱ ይቀርቡ የነበሩትን ስፍር ቁጥር የሌላቸውን መስዋዕቶች በሙሉ ተክቶ አስቀራቸው። ይሄ የኃጢአት ስርየት እንግዲህ ለሰዎች በተግባር ምን ለውጥ አመጣ? ጽሑፎቹ ብዙ ውጤቶችን ይጠቅሳሉ። የመጀመሪያውና ዋነኛው ግን ከኃጢአት ባርነት ነፃ መውጣት ነው። የዮሐንስ ወንጌል ልጅ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ ይላል። ኃጢአት እንዳስገዳይ ኃይል መሆኑ ያበቃለታል ማለት ነው። እሺ፣ እዚህ ጋር አንድ ጥያቄ ላንሳ። ጽሑፉ ከኃጢአት ባርነት ነፃ ወጥተዋል ይላል። ነገር ግን ብዙ ሰዎች አሁንም እኮ ከስህተትና ከፈተና ጋር በየቀኑ እታገላለሁ ሊሉ ይችላሉ። ይህ ነፃነት በጽሑፉ መሠረት ሕጋዊ ወይም ቴዎሎጂያዊ ሐሳብ ነው ወይስ በገሃዱ ዓለም የሚታይ እውነታ? በጣም ወሳኝ ጥያቄ ነው። ጽሑፎቹ በሁለት ደረጃ ነው የሚያዩት። አንደኛ፣ በሕግ ደረጃ የማንነት ለውጥ መጥቷል። የሮሜ መልእክት እንደሚለው በአዳም አለመታዘዝ ብዙዎች ኃጢአተኞች እንደሆኑ፣ በክርስቶስ መታዘዝ ደግሞ ብዙዎች ጻድቃን ይሆናሉ። ማለትም ማንነታችን የሚገለጸው በስህተታችን ሳይሆን በክርስቶስ ሥራ ነው። በትክክል። ከጨለማ ሥልጣን ወደ የፍቅሩ ልጅ መንግሥት እንደተሸጋገርን ይናገራል። ይህ ሕጋዊ እውነታ ነው። እሺ። ሁለተኛው ደግሞ ይህንን ሕጋዊ እውነታ በተግባር የመኖር ሂደት ነው። የባርነት ሰንሰለቱ ተሰብሯል። ነገር ግን ከባርነት አስተሳሰብና ልማድ ለመለቀቅ የዕለት ተዕለት ትግል ይጠየቃል። ወደዚያ ቆየ ብለን እንመለስበታለን ያልነው ነጥብ ይመስለኛል። አዎ፣ የመንፈስ ቅዱስ ኃይል የሚገባው እዚህ ላይ ነው። ይህ የማንነት ሽግግር በጣም ትልቅ ሐሳብ ነው። አንድምታው ወደ እግዚአብሔር መቅረብ መቻል ብቻ ሳይሆን አማኞቹ ራሳቸው አዲስ ሚና እንዳላቸው
ጽሑፎቹ የሚጠቁሙ ይመስላል። ልክ ነው። ከሚያስደንቁ ውጤቶች አንዱ ያ ነው። ወደ ቅድስተ ቅዱሳን ለመግባት ድፍረት ማግኘት ብቻ ሳይሆን አማኞቹ ራሳቸው የንጉሥ ካህናት ሆነዋል ይላል። ይህ ማለት እያንዳንዱ አማኝ መካከለኛ ሳያስፈልገው በቀጥታ ወደ እግዚአብሔር መቅረብ ይችላል ማለት ነው። አዎ፣ እርሱን ማገልገል ይችላል። እዚህ ላይ ግን ጽሑፉ ሁለት የተለያዩ ስነ መለኮታዊ አመለካከቶች እንዳሉ ይጠቅሳል። እሺ፣ በአማኞች ክህነት ምንነት ላይ ማለት ነው። አዎ፣ አንደኛው አመለካከት አማኞች ልክ እንደ ኢየሱስ በመልከጼዴቅ የክህነት መስመር ውስጥ ናቸው ይላል። ሁለተኛውና ጽሑፎቹ በስፋት የሚያበራሩት ግን የአማኞች ክህነት የሚመነጨው ከመጨረሻው አዳም ነው ይላል። ከመጀመሪያው አዳም ጋር ያነጻጸረ ማለት ነው። በትክክል የመጀመሪያው አዳም በኃጢአቱ ያጣቸውን የክህነት የንግሥናና የነቢይነት ሥልጣኖች የመጨረሻው አዳም በሆነው በክርስቶስ በኩል ለአማኞች ይመለሳሉ የሚል ነው። እሺ፣ እስካሁን ያየነው ነገር ሁሉ የተቀደደው መጋረጃ፣ አዲሱ ማንነት በጣም ግላዊ ይመስላል። ነገር ግን ጽሑፎቹ ይህንን ከመላው ፍጥረት ታሪክ ጋር ያቋራኙታል። ለምንድን ነው ይህ ሁሉ ታላቅ መሥዋዕትነት ያስፈለገው? ወደ ነጻ ፈቃድ እንቆቅልሽ እንመለስ። እዚህ ላይ ነው ነገሩ ይበልጥ ትኩረት የሚስበው ነው። አዎ፣ ይሄ የጉዳዩ እምብርት ነው። ጽሑፎቹ እንደሚሉት እግዚአብሔር ፍጡራንን ሲፈጥር ሮቦቶች እንዲሆኑ አልፈለገም። በራሳቸው ፈቃድ እንዲወዱትና እንዲታዘዙት ፈልጎ ነጻ ፈቃድ ሰጣቸው። ነገር ግን ይህን ነጻ ፈቃድ ኃጢአት የመስራት ዕድልን እያካተተ ነበር። ስለዚህ ችግሩ ገና ከጅምሩ በሲስተሙ ሲተካተተ ነበር ማለት ይቻላል። ጽሑፎቹም ያመላክቱት ወደዚያ ነው። ፍጹም ያልሆነ ወይም ያልተጠናቀቀ ነጻ ፈቃድ ምንም ያህል ጊዜ ቢወስድ እንኳ መጨረሻው ወደ ኃጢአት ማምራቱ አይቀርም ይላሉ። እንዴት? በቃ 1% እንኳ የመሳሳት ዕድል ካለ በቢሊዮን ዓመታት ውስጥ ያ ዕድል መከሰቱ አይቀርም። ስለዚህ እግዚአብሔር ይህንን ችግር አስቀድሞ በማወቅ መፍትሄውንም አብሮ አዘጋጀ። መስቀሉ ድንገተኛ አደጋ አልነበረም ማለት ነው? በጭራሽ። እግዚአብሔር የፍጡራንን ነጻ ፈቃድ ፍጹም ለማድረግ ዓለም ሳይፈጠር በፊት ያቀደው መፍትሄ እንደሆነ ነው የሚገለጸው። እንዴት? መስቀሉ እንዴት ነው የነጻ ፈቃድን ችግሩ የሚፈታው? እዚህ ላይ አንድ ወሳኝ ስነ ልቦናዊና መንፈሳዊ መርህ አለ። ጽሑፎቹ እንደሚሉት ፍጡራን በራሳቸው ጥረት እግዚአብሔርን መውደድ አይችሉም። በመጀመሪያ የእግዚአብሔርን ፍቅር ያለምንም ቅድመ ሁኔታ መቀበል አለባቸው። ፍቅርን ሳይቀበሉ ፍቅርን መስጠት አይችሉም። መስቀሉ የዚያ ፍቅር የመጨረሻው የማያዳግምና ፍጹም ማረጋገጫ ነው። እግዚአብሔር የከፈለውን ዋጋ የሚያሳይ። አዎ፣ ይህንን ፍቅር የተቀበለ ፍጡር ከዚያ በኋላ በውዴታ በነጻነትና በምስጋና እግዚአብሔርን መልሶ እንዲወድና እንዲታዘዝ ያስችለዋል። ይህም የኃጢአትን አስገዳጅ አዙሪት ይሰብራል። ነጻ ፍቃዱ በራሱ ምርጫ ከእግዚአብሔር ፍቃድ ጋር አንድ ይሆናል። ለአንድ ሰከንድ ይህን ሐሳብ እናስበው። ፍቅርን ሳይቀበሉ ፍቅርን መስጠት አይቻልም። ይሄ ከስነ መለኮት አልፎ የስነ ልቦና እውነትም ይመስላል። በእርግጥ በግል ግንኙነቶቻችን ውስጥ እንኳን በግልጽ የምናየው ነገር ነው። እውነት ነው። ይህንን ጽንሰ ሐሳብ ከመጀመሪያው አዳም ታሪክ ጋር እናገናኘው። የመጀመሪያው አዳም ባለመታዘዙ እርግማንን አመጣ። እዚህ ላይ ግን ጽሑፎቹ አንድ ያልተለመደ ነገር ግን ወሳኝ ማብራሪያ ይሰጣሉ። እርግማኑ በትክክል ምንድን ነው? የት ላይ ነው ያለው? አዎ፣ ይህ አብዛኛውን ጊዜ በስህተት ከምንረዳቸው ነጥቦች አንዱ ነው። ጽሑፉ እንደሚለው እርግማኑ በአዳም ነፍስ ላይ ሳይሆን በምድር ላይ እንደሆነ ይገልጻል። በምድር ላይ? አዎ። ዘፍጥረት ላይ እግዚአብሔር ለአዳም ምድር ከአንተ የተነሳ የተረገመች ትሁን ነው ያለው። ቆይ አንድ ደቂቃ። አብዛኞቻችን ስናስብ እርግማኑ በሰው ልጅ ውስጣዊ ማንነት ላይ ነው የምንለው። ጽሑፉ ግን ችግሩ ያለው ከእኛ ውጭ ነው ያለ ነው፣ በምንኖርባት ምድር ላይ። በትክክል። ይህ አስተሳሰቡን በሙሉ የሚገለብጥ ነገር እኮ ነው። ትልቅ የአስተሳሰብ ለውጥ ይጠይቃል። ጽሑፎቹ እንደሚሉት ሥጋችን ከምድር አፈር ስለተሰራ የምድር እርግማን ተካፋይ ሆነ። ስለዚህ ሥጋችን ለበሽታ፣ ለእርጅና፣ ለሞትና ለሥጋዊ ፍላጎቶች የተጋለጠ ሆነ። በመጨረሻም ወደ አፈር ይመለሳል። ገባኝ። ዋናው ችግር ያለው በሥጋና በሚኖርበት ምድራዊ ሥርዓት ላይ ነው።
እንጂ በሰውየው ውስጣዊ መንፈስ ላይ አልነበረም ይላሉ። ስለዚህ የመጨረሻው አዳም የተባለው ኢየሱስ የመጀመሪያው አዳም ያበላሸውን ነገር ለማስተካከል መጣ። ይህንን እንዴት አደረገ? ልክ ነው። ኢየሱስ ፍጹም ታዛዥ በመሆን የመጀመሪያው አዳም ያጣውን ነገር በሕግ ይመለሳል። በብሉይ ኪዳን ሕግ ውስጥ ቤዛ ወይም የቅርብ ዘመድ አዳኝ የሚባል ጽንሰ ሐሳብ አለ። ይህስ ደግሞ ምን ማለት ነው? የቅርብ ዘመድ አዳኝ ማለት በድሮ ሕግ አንድ እስራኤላዊ መሬቱን ወይም ራሱን በዕዳ ምክንያት ቢያጣ የቅርቡ ዘመዱ መጥቶ ዋጋ ከፍሎ የማስመለስ መብትና ግዴታ ነበረበት። በቃ ይሄ የኔ ሰው ነው፣ እኔ ዋስለታለሁ እንደማለት ነው። ልክ እንደዛ። ጽሑፉ ክርስቶስም የሰው ዘር የቅርብ ዘመድ ሆኖ አዳም በኃጢአቱ ለጠላት አሳልፎ የሰጠውን የመግዛት መብትና ይዞታ ሰነድ ለሥጋውም ሆነ ለምድር አስመለሰ ይላል። ታዲያ የዚህ ሁሉ መጨረሻው ምንድን ነው? ይሄ የማዳንና የማስመለስ ሥራ የት ያደርሳል? የፍጻሜው ምስል ምን ይመሰላል? ጽሑፎቹ እንደሚገልጹት ይሄ ሂደት በራእይ መጽሐፍ ላይ በምሳሌያዊ ቋንቋ ተቀምጧል። ኢየሱስ ሰባቱ ማኅተም ያለበትን መጽሐፍ ያው የምድርን የይዞታ ሰነድ ሲፈታ ፍጥረትን የማስመለስ ሂደት በይፋ ይጀመራል። እሺ፣ ይህ ሂደት ወደ የመጀመሪያው ትንሣኤ ይመራ። በዚህ ጊዜ በአካል ላይ የነበረው እርግማን ሙሉ በሙሉ ተሰብሮ አማኝ ሟች ያልሆነ ማይበሰብስ እና መንፈሳዊ አካልን ይለብሳሉ። ያ ግለሰቦች መታደስ ነው። ስለ መላው ፍጥረትስ? ስለ ምድር? የሂደቱ የመጨረሻ ፍጻሜ አዲስ ሰማይና አዲስ ምድር መምቃት ነው። በምድር ላይ የነበረው እርግማን ሙሉ በሙሉ ይነሳ። ጽሑፎቹ የኢሳይያስን ትንቢት በመጥቀስ ይህንን በግልጽ ያስረዳሉ። የአራዊት ባህሪ ሳይቀር ይቀየራል። ተኩላና በግ አብረው ይሰማራሉ የሚለው? አዎ፣ አንበሳ እንደ በሬ ገለባ ይበላል ይላል። የጥብ የጥፋትና የመብላት ሥርዓት ሙሉ በሙሉ ያበቃና ጽድቅ ይነግሳል። ፍጥረት ሁሉ ወደ መጀመሪያው ሰላማዊ ሁኔታ ይመለሳል። ልክ። ይህ ሁሉ ወደፊት የሚሆን ትልቅ ተስፋ ነው። በጣም አስደናቂ ምስል ነው። ነገር ግን ወደ አሁኑ ጊዜ እንመለስ። አንድ ሰው ይህ ሁሉ ጥሩ ነው፣ ግን ዛሬ ለእኔ ምን ትርጉም አለው ብሎ ቢጠይቅስ? በጣም ጥሩ ጥያቄ ነው። በአሁኑ ጊዜ የመንፈስ ቅዱስ ሚና ወሳኝ ነው። ጽሑፎቹ የመንፈስ ቅዱስን ሥራ፣ የዚህ ሁሉ ታላላቅ መታደስ ቀዳሚ ልምምድ፣ ቅምሻ ወይም የውርሳችን መያዣ እንደሆነ ይገልጻሉ። እንደ ቅድመ ክፍያ ማለት ነው። በትክክል። አማኞች ገና በተረገመ ሥጋ እና በተረገመ ምድር ላይ ቢኖሩም የመንፈስ ቅዱስን ኃይል በማግኘት የወደፊቱን የጽድቅ ሕይወት በከፊል አሁን መኖር ይጀምራሉ። የሥጋን የኃጢአት ፍላጎት እንዲያሸንፉና እንደ እግዚአብሔር ፈቃድ እንዲኖሩ ያስችላቸዋል። ለማጠቃለል ያህል የቀረቡልን ጽሑፎች የኃጢአት ስርየትን ከግል ይርቅታነት ወደ አጽናፈ ዓለማዊ የመታደስ ድራማ ያሳድጉታል። ታሪካዊ ፍጻሜው በመጀመሪያው ትንሣኤና በአዲሲቱ ምድር እንደሚሆን ቢገልጹም ግላዊ ትንሣኤ ግን አሁን በመንፈስ ቅዱስ ኃይል ሊለማመድ እንደሚችል ይጠቁማሉ። ይህ ደግሞ ለአድማጭ አንድ ሊያስብበት የሚገባ ጥያቄ ይዞ ይመጣል። ጽሑፎቹ ስለ ፍጥረት መታደስ ታሪካዊ የጊዜ ሰሌዳ ሲናገሩ፣ በሌላ በኩል ደግሞ ስለ ግላዊና ፍጣን ልምምድ ያወራሉ። አንድ ግለሰብ አሁንም በእርግማን ስር ባለ በስቃይና በችግር በተሞላ ዓለም ውስጥ እየኖረ ይህንን የነጻ ፍቃድ ፍጹም መሆንና ከኃጢአት ባርነት ነጻ መውጣትን እዚህና አሁን መለማመዱ በተግባር ምን ሊመስል ይችላል? በጣም ከባድ ጥያቄ ነው። ይህ ውስጣዊ ሰላምና ነጻነት ከውጫዊ የዓለም ሁኔታ ጋር እንዴት ሊታረቅ ይችላል? ይህንን እያሰላሰልን የዛሬውን ውይይት እንጠቃላለን።